አረኔ ምንም አላልኩትም። እሱን ታዩ። ከዚህ ቤት ለቶማስ ማንም ምንም ሊለው አይችልም። አፍጥኛ አንቺ የማትረቢ ምን አባሽ ነው ያልሽው? እውነት እትዬ እኔ ምንም አላልኩትም። እውነት አባሽ ይጥፋ። ዛሬ እውነቱን ሳትናገሪ ከዚህ ክፍል በሰላም አልወጣም። ምንድን ነው ያልሽው? እውነቱን ተናገሪ። እውነት እትዬ እኔ ምንም አላልኩትም። እንዴ ለምን ወደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ። ቆይ ምን እየተፈጠረ ነው? ደህና ነሽ? ደህና ነኝ። ምን እያወራችሁ ነበር የተፋጠጣችሁት? እንትን አይ ቶሚ ሲወጣ የተሻዋሉ ምናምን ብዬ እየጠየኳት ነበር። መልስ ካንቺ አልፈልግም። የጠየኩት እሷን ነው። ታያለህ፣ ዋጋህን ነው የምሰጥህ። እትዬ እንዳለችው ነው። አይቼው ከነበረ እየጠየቀች ነው። እርግጠኛ ነሽ እንደዛ ነው? አዎ እንደዛ ነው። አዎ እኮ መጀመሪያም እኮ ነግሬህ ነበር። ለስራ ባልደረቦቹ ደውይ። እኔ ስልኩ ተገኘ የተባለበት ቦታ ሄዳለሁ። እሺ ጥሩ። የማየውን ነገር እያደረግኩ እንዳልሆነ ተስፋ አድርጋለሁ። አባቴ እውነቱ ላይ ሳልደርስ እንቅልፍ አይወስደኝ። ቆይ እኔ ስገባ አልገለገልም። ናምዬ እህት እዚህ ቤት አለመኖሯን ትረሳለህ ልበል? እኔ እኮ የቶሚ ሚስት ነኝ። እባክሽ አፍሽን ዝጊ። ቶማስም ቢሆን ማንነቴ ስላልገባው ነው አይኑን ጨፍኖ የሚኖረው። እንግዲህ እውነተኛ ፍቅር እንዲህ ነው። ምን ታደርገዋለህ? አንተም እኮ እድሜ እየሄደ ነው። አንዷን አግብተህ የሰላም ህይወት መኖር ብትጀምር እንደ ሀሳብ። እውነተኛ ፍቅር ነው ያልሽው? ሁለታችሁም ገደል መግባት ትችላላችሁ። ሰላም ያጣሽው አንቺ እንጂ ነው አይደለም። ኦ እንደዚህ እየጠላኝ እዚህ ቤት መምጣት መቻል ትልቅ ጥንካሬ ነው። አታስቢ፣ ጥንካሬ ምን እንደሆነ በቅርቡ አሳይሻለሁ። ምን ነው ባለቤትሽ ስልክ አያነሳ? ቤቱ በጊዜ አይገባም እንዴ? ሰላም ጤና ይስጥልኝ ውድ እንግዳ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ ክፍል 20 ላይ ደርሷል። አሁን ላይ በጣም ተወዳጅ የሆነው በብዙዎች ዘንድ በጣም የሀረግ ድራማ ስብስቦች አሉበት እንግዳ ድራማ አሁን ላይ በጣም ተወዳጅ እየሆነ መጥቷል። በተለይ ደግሞ ያፌት ከመጣ በኋላ በጣም ብዙ ሰው እየተከታተለው ይገኛል። ድራማውም ደግሞ አጓጊ ሆኗል ማለት ነው። አሁን ላይ ድራማ ቦታውን ያገኘ ይመስለኛል እና እንግዲህ ሀረጉ ያፌት ናሆም ሆኖ እንግዲህ እዚህ ጋር መጥቷል ማለት ነው። በዛ ላይ ደግሞ እንግዲህ ሀረግ ድራማ ላይ ሉሊት እና ያፌት እንዴት እንደሚሰሩ ታስታውሳላችሁ። እዚህ ላይ ግን ተቀናቃኝ ሆኖ ነው የመጡት። በጣም የሚያስፈራ ይመስላል። ምክንያቱም ደግሞ ወይዘሮ ሄለን ወይም ደግሞ የሀረጓ ሉሊት ማለት ነው የምትኖርበት ቤት አሁን ላይ በስሟ ለማዞር እየተጋጋጠችበት እና ብዙ ወንጀል እየሰራችበት ያለው ቤት የናሆም ወይም ደግሞ የያፌት የሀረጉ ያፌት የእህቱ ቤት የቤተሰቦቻቸው ቤት ነው። እህቱ ስትኖር የነበረው ከቤተሰቦቿ ቤት ውስጥ ነበር። እሱም እዛ ነበር ያደገው። ከዛ ግን እህቱ ስትሞት የእህቱ ባል ሄለንን ስላገባ ነው እና ቤቱ የእነሱ እንደሆነ ስለምታውቅ አሁን ላይ ያን ቤት ንብረታቸውን ሁሉ በልጃቸው ስም ነበርና ደግሞ የእህቱ ልጅ ነው። ስለዚህ ቤቱ የእሱም ጭምር ነው፣ የእናት አባቶቻቸው ቤት ነው እና እንግዲህ ከልጅነታቸው ጀምሮ እህቱ ከሞተች በኋላ እሱም ከዛ ቤቱ ወጥቶ ነበረ። እሷ ግን ንብረታቸውን ሁሉ በስሟ ለማድረግ በራሷ ማለት ነው። መጀመሪያም ሲጀመርም ባለቤቷን ያገባችው አቶ ቶማስ ወይም ደግሞ ቶሚን ማለት ነው
የምትወደው ቴዲ የሚባል ባለትዳር ነበረች፣ ፍቅረኛዋ ነበረው ባሏ ማለት ነው። ነገር ግን ድሃ ነው፣ ምንም የለውም። ስለዚህ ወይዘሮ ሄለን አቶ ቶሚን ሚስቱ ሞታ ብዙም ሳይቆይ ነው ያገባት። ምክንያቱም በጣም መልካምና ደግ ሴት መስላ በጣም ትሁት መስላ ቀርባ ነው እንግዲህ ሰውየውን ስምጥ አድርጋ ቶሎ ብላ ነው ያገባችው በፍጥነት ማለት ነው። እና ይሄ ነገር ደግሞ ናሆም በጣም ይቆጨዋል። እንዴት እህቴ ከመሞቷ እንደዚህ ለማግባት ፈጠነ ብሎ፣ ምክንያቱም እህቱን በጣም እንደሚወዳት ያውቃል። እና ይሄ ቤት እንግዲህ የእናት አባቱ ቤት ነው። ነገር ግን እህቱ ትኖርበት ስለነበረ ነው እንጂ ቤቱ የእሱም ጭምር ነው። እናም እንግዲህ አሁን ላይ ከሄደበት ሀገር ሲመለስ እንዴት አብረው ሲያድጉ እዛ ቤት ሲኖር ስለ ሄለን ጠንቅቆ ያውቃል። በጣም መሰሪ ሴት እንደሆነች እና እንግዲህ ጦርነቱ የተጀመረ ይመስለኛል በክፍል 20 ላይ ናሆም እቤት ይመጣል ድንገት። እናም እንግዲህ ወይዘሮ ሄለንም እዚህ እንዴት ነህ ትለዋለች። ምን ነው ጤንነት ያሳሰበሽ ይመስለኛል ሲላት፣ ይህ እኛ እኮ ቤተሰብ ነን ትለዋለች። እኔ ከአንቺ ጋር ቤተሰብ አይደለሁም ሲላት፣ አርፈ ተቀመጥ፣ ባለቤቴ እኔ ያልኩትን ነው የሚያደርገው ትለዋለች። አውቃለሁ፣ ስለ ባለቤትሽም አያገባኝም፣ አይመለከተኝም። እኔ እሱን ብዬ አይደለም እዚህ ቤት የምመጣው፣ ይሄ ቤት የኔ ቤት ስለሆነ ነው ይላታል። በዛን ጊዜ እሷም ትናደዳለች። ይሄ ቤት ያንተ ቤት አይደለም ትለዋለች። እንግዲህ አንቺን አይመለከትም፣ ስለዚህ ጉዳይ ማውራት ያለብኝ ከእህቴ ባል ከቶሚ ጋ ነው ሲላት፣ ችግር የለውም ለእሱ ብትነግረውም እሱ ከኔ የሚደብቀው አንዳች ነገር የለም ትለውና እሱ ግን እግሩን በማጣመር ነበረ በንቀት እያያት ወደ ባሏ ስልክ ደጋግሞ መደወል ጀመረ። የቶሚ ስልክ አይነሳም። በመጨረሻ ግን ከብዙ ልፋት በኋላ ስልኩ ይነሳና ስልኩን ያነሳው ሰው ቶሚን አላውቀውም ይላል። በዚህ ሰዓት እንግዲህ ያፌት ወይም ደግሞ ናሆም ያሆኑ ናሆም ማለት ነው በድንጋጤ ምን ማለት ነው ባለቤትየው ስልኩን ትቶት ሂዶ ነው ይለዋል። እሱ ግን እኔ መሬት ላይ ወድቆ ነው ስልኩን ያገኘሁት። እንግዲህ ተመልከቱ የኔ ቤተሰቦች፣ በባለፈው ክፍል ካያችሁ ወይዘሮ ሄለን መሲ ጋ ደውላ ሚስጥርሽን ሁሉ ቢሞሪ ውስጥ ያለው ሚስጥርሽን ሁሉ አይቼዋለሁኝ፣ ስለዚህ ከዚህ በኋላ ረሳሁኝ የሚባል ነገር መቼም አታወሪም ስትላት፣ መሲ ግን በድንጋጤ ወደ አቶ ቶሚ ስልክ ላይ ጽሑፍ እየጻፈች ነበረ። በጣም ብዙ ነገር ነው የጻፈችለት፣ በጣም ብዙ ነገር። ነገር ግን አቶ የሄለን ባለቤት ቶማስ ማለት ነው ስልኩን ሳያየው ስልኩ መንገድ ላይ ወድቆ ጠፍቶ ነበር። በእርግጥ ሰውየውም የታገተ ይመስለኛል። ሰውየው አልተገኘም እስካሁን ድረስ እና ያፌት የደወለለት ልጅ ስልኩ እጁ ላይ እንዳለ ሲነግረው፣ መሲ ደግሞ እዛ ስልክ ላይ በጣም ብዙ ሜሴጆችን ልካ ነበረ። ጋሼ ወይም ደግሞ አቶ ቶሚ ያንን ሜሴጅ ምንም ነገር ያየው ነገር የለም። ምክንያቱም ስልኩ ወድቆ መንገድ ላይ ነው የተገኘው። እሱ ግን ምን እንደሆነ አይታወቅም። በዚህ ቅጽበት ያፌት ድንገት ወደ መሲ ክላስ ሲሄድ ወይዘሮ ሄለንና መሲ እየተጨቃጨቁ ነበረ። ለቶሚ ምን ብለሽው ነው? ምን ልከሽለት ነው? ምን ሰምቶ ነው? እያለች ደጋግማ ትናገረው ነበረ። ምክንያቱም ቶሚ ሚሴጁን የው ባይታወቅም ያፌት ጋር ወይም ደግሞ ናሆም ጋር ደውሎ በጣም መጥፎ ነገር ከቤት እንደሰማና በዛ እንደተናደደ ሲያወራ እንደነበረ ነገራት። በዚህ ጊዜ ወይዘሮ ሄለን ትደነግጥና ማን ሊነግረው ይችላል እዚህ ቤት ሚስጥር? ስለምን ሚስጥር? በማለት በመደንገጥ እየሮጠች ወደ መሲ ክላስ ትሄድና ለቶሚ የላክሽለት ወይም የተናገርሽው ነገር አለ ወይ በማለት ታስፈራራት ጀመረ። እሷ ግን ምንም አላኩም እያለች ሁላችንም አይተናን ስትልህ ግን አላኩም እያለች ብትምር ብትገዛትም እሷ ግን ልታንቃት ስትጠጋት ነበረ። ድንገት ናሆም ወይም ደግሞ ያፌት ወደ ክላሷ ሲገባ ምን እየተፈጠረ ነው ይላታል። ከዛ በድንጋጤ መሲ እንትን ነው ብላ ብድግ ስትል ቶሎ ብላ ሄለን በመሀል በመግባት አይ እኔ እኮ ስለ ቶሚ እየጠየቅኳት ነው ትላለች። በዚህን ጊዜ ነበረ ናሆም በጣም ይናደድና አንቺ እንድትመልሽልኝ አልፈልግም፣ ከሷ ነው እንድትመልስልኝ የምፈልገው ይላታል። በጣም ነው የምትፈራው። እሷን በውስጧ ቆይ እሰራልሃለሁ ጠብቀኝ በማለት መሲ ግን ስትጠየቅ እንደገና አይ በቃ ትዬ እንዳለችው ነው ትላለች። እናም እንግዲህ የነገር ግን ናሆም አልተዋጠለትም። የሆነ ችግር እንዳለ ስላወቀ አንቺ ቶሎ ብለሽ ጓደኞቹ ጋር ደውይ፣ እኔ ስልኩ ያለበት ቦታ ልሄድ ነው አለ። እንግዲህ ሄለን ወይ ስልኩን አሰርቀው ይሆን አላውቅም። እንዴት እንደሆነ ግራ ገብቶኛል። ስልኩ እንዴት መሬት ላይ ሊወርቅ ቻለ? ቶሚን ማን ሊያግተው ቻለ? ቶሚ ምን ሆኖ ነው? ወይስ ተናዶ መኪና ገጭቶት ነው? አላውቅም። ነገር ግን አሁን ላይ ናሆም ስልኩ እጁ ሊገባ ነው። ስልኩ እጁ ላይ ገባ ማለት ደግሞ እዛ ስልክ ላይ በጣም ብዙ ነገር መሲ ጽፋለች። እሱም አንደኛው ደግሞ
የአዶናይን አባት የገደለችው ባለቤቱ እንደሆነች እሷንም ገፍትራ ጥላት የነበረው የገዛ ልጁ እንደነበረና ነገሮቹን ሁሉ ታስታውስ እንደነበረ እና አደጋ ላይ እንደሆነች ብቻ ብዙ ነገር ጽፋለታለች ስልኩ ላይ። ስለዚህ ይህን ነገር ምናልባት ናሆም ካገኘው ስልኩን እሷ ቀድማ ካላስወሰደችው ማለት ነው ስልኩን ናሆም ካገኘው ሚስጥሩ ሁሉ እሱ ይደርስበታል። የአዶናይን አባት ማን እንደገደለውም ሊደርስበት ይችላል ብዬ አስባለሁ። እና እንግዲህ በሌላ በኩል ደግሞ አዶናይ የወይዘሮ ሄለን ነገር ምንም ሊዋጥለት አልቻለም። በጣም ብዙ መረጃዎችን ስለሷ እያገኘ ነው። በተለይ ደግሞ መኩ የነገረው ከገጠር ልጆች እያመጣች ታስተምራለች፣ ታሳድጋለች የሚለው አባባል እዚህ ቀደም አባቱ በሕይወት እያለ እንደዚህ አይነት ወሬ አውርቶት ነበረ። አንድ ሴት ሕፃናቶችን እያመጣች እንደምትገልና እንደምትሸጥ ከውስጥ እንትናቸውን በማውጣት ማለት ነው ኩላሊታቸውን። ይሄን ነገር አባቱ አውርቶት ነበር፣ ሰምቶ ነበረ። እናም ሄለን እንደሆነች አሁን ላይ ስለ ሕፃናቱ አባቱ የነገረው ትዝ ይለውና በዛ ላይ ደግሞ የአባቱ ሹፌር የነበረው ሰው ኑንያትን እንዳገታት የታርጋው ቁጥሩ ስለተመሳሰለበት ወይዘሮ ሄለንን አሁን ላይ መጠራጠር ጀምሯል። ለዛም እንግዲህ መፍትሄ ይሆነኛል የአባቴንም ገዳይ ያገኛለሁ ብሎ ባሰበው መልኩ ከወይዘሮ ሄለን ክላስ በመግባት ከወይዘሮ ሄለን አልጋ ጀርባ የድምፅ መቅጃዎችን አስቀምጧል። ስለዚህ በጣም አሪፍ ነው ያደረገው አዶናይ። አሁን ላይ በጣም ብልጥ ሆኗል ማለት ነው። ምናልባት ወይዘሮ ሄለን ካላየችው ነው እሷ። ምክንያቱም ሳሩንም ቅጠሉንም አሁን ላይ አታምንም። ሁሉም ሰው ጠላቷ ነው የሚመስላት ስራዋን ስለምታውቅ ነው። አዶናይ ለበሄሉል ደግሞ ኑንያት ታግታ እንደነበረና ኑንያት የታገተችበት መኪናና የእሷ አባት ሹፌር የነበረው መኪና ኮድ መመሳሰሉ በዚህ ይሄ ራሱ ጥያቄ እንደፈጠረበት እየነገረው ነበር። ነገር ግን በሄሉል ብዙም አላዳመጠውም። ምክንያቱም ደግሞ ኑንያት ታግታ ነበር ስላለው ሩጦ ነበር ወደ ኑንያት ክላስ ሄደው። ኑንያትንም ብዙ ጠየቃት፣ ንገሪ ምን እንደሆንሽ ብቻ የሆነችው ነገር እንዳለና ግን አሁን ማውራት እንደማትፈልግ ነገረችው። ስለዚህ ምናልባት ካግባባት ኑንያት ሚስጥሩ አለ እሱ ልትነግረው ትችላለች ብዬ አስባለሁ። የኔ ተወዳጆች በቀጣይ በአዲስ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ። ባይ ባይ።